ቆይ ማንን ተማምነሽ ነው እንደዚህ ልብሽ አበጠው? እተኩሳለሁ እያልክ ነበር እና ለምን አትተኩስም? አሁንም ሀሳቤን አልቀየርኩም። እተኩሳለሁ ስስቅ በምን ተማምና ነው ብለህ ለመግደል ፈራህ አይደለ? እኔ ማንንም ፈርቻ አላውቅም። አሁንም ቢሆን እገልሻለሁ። ሞኝ ነህ ባህሉ። ከገመትኩት በላይ በጣም ሞኝ ነህ። እኔ እኮ ነኝ ቢሮ ድረስ የመጣሁት። ቆይ ለምን እዚህ ድረስ የመጣሁ ይመስልሃል? አንተ እኮ ለገዛት እንኳን አትመለስም። ቆይ እንዴት ታስብ ነው ራሴን የምከራከልበት ነገር ሳልይዝ እንዴት እዚህ ድረስ የምመጣ ይመስልሃል? ምን ብታደርጊ ማንም ከኔ ያድንሽ? ማንም? አዎ ካንተ ማንም አያድነኝም። ግን አንተ እኔን መግደል አትችልም። ለምን? ይኸውልህ ባህሉ፣ በ2 ሰዓት ውስጥ በሰላም ወደ ቤቴ ካልተመለስኩኝ ሁሉንም ሚስጥር ለሰላም የሚነግራት ሰው ቤታችሁ በር ላይ አስቀምጫለሁ። ኃይሉን የላካችሁ እናንተ ፈሪዎች? አራዳው እኛ ማንም አይልከንም። ለሰራው ስራ ልናስተምር ነው የመጣነው። አንተ ነህ ወንድሜ ነው የመጣው። ላረከው ነገር ትከፍላለህ። አሁን ገባኝ። ዳግም ነው የላካችሁ? ይሄ ፈሪ ሲያቅታው ቡችሎች ላከ። ምላስም ቆርጬ በእጅ ነው የምሰጠው። ይሄ ማረባ ወንድሜ ላይ እጁን አነሳል። አብረን እንሂድ፣ ፖሊሶች ይመጣሉ። ጠገቤ ነው የፊት ለፊት የቆመ ሽጉጥ ደቅኖብኛል። ሁሉም ነገር ሲሆን የነበረው በሱ ትዕዛዝና እቅድ ነው። ይኸውልህ ከዚህ በላይ ከቀለድኩኝ ደም ግፊት ከፍልና ፓራላይዝ ትሆናለህ። ለማንኛውም እየቀለድኩ ነው። ስልኩ ተዘግቷል፣ ተረጋጋ። ስልኩ ከተዘጋ በኋላ ነው ለመቀለድ የሞከርኩት። በእርግጥ ቀልድ አይደለም። የምታደርገውን ነገር ግን ካላቆምክ የማደርገውን ነገር እያሳየሁ ነው። እሺ በቃ አንቺን ቀለል አድርጎ ማየት ትክክል አይደለም። እሺ ስንት ልጨምርልሽ? 100,000? እሺ 200,000? በቃ 300,000 ይኸው ከፍለሽ አካውንትሽን ትችይ። በስልክ ልልክልሽ እችላለሁ። ሰላም ውዴ ቻናል ቤተሰቦቼ አስቶኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የዳር ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። እስከ ቪዲዮ ድረስ ከኔ ጋር አብራችሁ ነው። ባይሉ እንግዲህ አልማዝን እገንሻለሁ ብሎ ብዝትበትም ነገር ግን አልማዝ ሳቀችበት። ቆይ አልገባኝም፣ ምን ተማምነሽ ነው እንደዚህ የምትስቅብኝ በማለት እየጮህባት ጀመረ። ነገር ግን ምንም ነገር ልታረገኝ አልችልም፣ እኔ ሞኝ ነኝ እንዴ? ይሄን ያህል ዝም ብዬ ቢሮ ድረስ የመጣሁት ራሴ የምጠብቀው ነገር ሳይኖረኝ ስትል ትጮህበታለች። ይሄ ደግሞ ምን ማለት ነው ብሎ ስጠይቆ እንግዲህ ተስፋን ቁረጥ ባይሉ እኔን አንድ ነገር በ2 ሰዓት ውስጥ ወደ ቤት የማልገባ ከሆነ ለሰላም ሁሉ ነገር የምነግረው ሰው እንዳለም ጭምር ዝታ አስፈራርታ ሰው እንዳስቀመጠችውም ጭምር ትነግረዋለች። እና ባይሉም ይህን ስሰማ በጣም ይደነግጣል። ምክንያቱም እገልሻለሁ ብሎ ስዝት የነበረው በደቂቃ ውስጥ አልማዝ ሳቅ በሳቅ ወይም ደግሞ እየሳቀችበት ነበር። ቆይ ምን ተፈጥሮ ነው? ለምንድነው ምስቂ? ምንድነው እሹ ሲሎ ብሎ እየጠየቃት ነበር። እና ምን ነው ትገለኛ አልነበረም እንዴ? በል ግደለኝ በማለት ትጠይቋለች። ይሄ ደግሞ ምን ማለት ነው ብሎ ይጠይቃት ጀመረ። እና ምን እየተፈጠረ ነው? ምን እየሆንሽ እንደሆነ አልገባኝም። ለምንድነው እንደዚህ የምትሆኚ ብሎ እየጠየቃት ነበር። እና ምንም ነገር ቢፈጠር አዎ እገልሻለሁ እያለ እየዛትባት ነበር። የፈለግከውን አድርጎ አልፈራም ስትል ለሰላም ደውላ ሁሉ ነገር እንደምትነግረውና ለሰላም የሚነግር ሰው እንዳለም ጭምር ትነግረዋለች። እና በጭራሽ እንደማይፈራም ደጋግማ ትነግረዋለች። በኃይሉ ግን በጣም ይደነግጣል። እና ሳሚን ለመደብደብ ያዳጊና አንድ ላይ ዳጊ ጓደኛው አንድ ላይ ተሰብስበው ሊደበድቡት ይመጣል። ወንድሜ ነክተህ በሰላም የምትኖር ባይሉ ነው እናንተ ባይሉ ውሾች ናቸው ስል ገባኝ። የፈሪ ነው እናንተን የላከ
በማለት የማይሆን ነገር ያወራ ጀመረ። እናም አንተ ያዘው እየተደባደቡ ነበር። እብድነ እንዴት እኔ ላይ እጅን ታነሳለህ እያሉ በአንድ እንጨት አንስቶ መማታት ይጀምራል። እና ራሱን ይስታል በጣም ማለት ነው። እና ምን እያደረግክ ነው? አሁን መሮጥ አለብን ወከረኪ ያሬድ እንሂድ ብሎ ሩጫቸውን ይለቃል። ምን እየተፈጠረ ነው? አይ ፖሊሶቹ ሳይመጡ ማመለጥ አለብን ስል ይሮጣሉ አንድ ላይ ማለት ነው። ነገር ግን ሰላምዬ ታውቃለች፣ ደውለሽ ብትጠሪ ኖሮ እኮ እትዬ መጀመሪያም እመጣ ነበር ስትል ትነግራታለች። አይ ብደውዬ ብጠራሽ ኖሮ እኮ እጅሽ ላይ ቀለበት አታረጊም ነበር። እናም እንኳንም ደውዬ አልጠራውሽም በማለት ትነግራታለች። አይ ቢሆንም እኮ ብትጠሪ ኖሮ ቀጥ ብዬ አመጣ ነበረ እትዬ ስትል ትነግራታለች። አይ ልጄ አሁንም ይኸው መጣሽልኝ እኮ አሁንም ስላየሁሽ ደስተኛ ነኝ እያለቻት ነበር። እናም ከአሁን በኋላ ሁሌም ከጎና እንደሆነችና ነገሮቹን አብረው እንደሚያስተካክሉም ቃል ትገባለታለች። ስለዚህ ምንም ነገር እንደማይፈጠሩም ጭምር ትነግረዋለች ማለት ነው። እሷም እሺ በማለት አንድ ላይ ይስማማሉ። እና አንድ ነገር ቢፈጠር እንኳን ምንም ነገር አይፈጠርም እያለች ነበር። እና ሀረግን ይህን ስትሰማ እጅግ በጣም ደስ ይላታል። እና ምን እየተፈጠረ እንደሆነም ስትነግራት ነበር። ብሌን ቀለበት እንዳረገችና ፍቅረኛ እንዳረገላት ስትነግረው እጅግ በጣም ደስተኛ ነበረች። እና ደስ ብላት ሰላምም በብሌን ቀለበት ማድረግ ሁሉም ሰው ደስተኞች ነበሩ። ነገር ግን ቃል እናቷ ከብሌን ጋር ደስተኛ ሆና ስታየት እጅግ በጣም ትበሳጭና ትናደዳለች። ምክንያቱም ብሌን ሁሉም ሰው ነው የሚወዳት እና ሁሉም ሰው እንደሚወዳት እያወቀችው በሷም መቅናቷን ትጀምራለች። ብሌን ሁሉም ተወዳጅ የሆነች ልጅ ነች። ያ ብረት መዝጋ የሚሆን ባለው አይደለ ቀለበት ያደረገልኝ ሳሚስትን አልገባኝም። ከሳሚ ጋር አይታ ስለነበረ ነው እንደዛ ልትል የቻለችው። ነገር ግን ሳሚ ሳይሆን ዳጊ ነበር ቀለበቱን ያደረገላት እና በጣም ደስተኛ ነበር። ለማንኛውም ለአንቺ በጣም ደስ ብሎኛል ብላ ብሌንን ታቅፋታለች። እኔ አንቺን ልቀፍ ብላ ሰላምዬንም አንድ ላይ ታቅፋታለች። ሁሉም ሰው ደስተኛ ሆኑ። ነገር ግን ቃል እጅግ በጣም ትቀናና ትናደዳለች። እቺ አስመሳይ የሆነችው ሁሉም ሰው እንዲወዳት እያደረገች ነች በማለት ትበሳጫለች። ነገር ግን እሷ ማንም ሰው እንዲወዳት ያደረገችው አንድም ነገር አልነበረም። ነገር ግን ብሌን እንድትጠላና ብሌን እንዳትወደድ ለማድረግ ስትሞክር ብሌን ሳትሆን ቃል ራሱ እንድትጠላ ለራሷ ስራዋ እንዳስጠላ ያደርጋል ማለት ነው። ነገር ግን ሀረግ ንጹህና ንጹህ ልብ ስላላት ብሌን ላይ ምንም ነገር መፍረድ አልፈለገችም። እባክሽ የማይሆን ነገር አታድርጊ በማለት ብትጮህባትም ነገር ግን እሷን ጥፋተኛ አድርጋ በኃይሉም በመጨረሻ እሺ አንቺን አውቃለሁ፣ ካሁን በኋላ በጭራሽ አልዳፈርሽም፣ ነገር ግን እባክሽን ምንም ነገር አታድርጊ ብሎ ይለምናት ጀመረ። ሰላም ጋር ደውላ እንድነግርሽ የሚፈልገው ነገር አለኝ ብላ እየነገረቻት ነበር። እና ምንድነው ንገሪ ስትል ሄሎ ስትል ምንም ነገር ድምፅ አይሰማም ነበር። እና ደጋግማ ሄሎ እያለች ነበር። ነገር ግን ልትሰማ አልቻለችም ሰላምዬ። ነገር ግን እና ደጋግማ ሄሎ ብትልም አይሰማም። እና አልማዝ ሁሉ ነገር ለመናገር ለባይሉ እየቀለደችበት ነበር። እሺ አልማዝ ድጋሚ ካንቺ ጋር ምንም ነገር አላደርግም እባክሽን ይቅርበኝ በማለት ይለምናትና 200 200 300 የምትፈልጊን ነገር ንገሪና አሁንም ትራንስፈር ላድርግልሽ እባክሽን አሳልፈሽ አትስጪኝ እና ድጋሚ ወደዚህ አትምጪ፣ ምንም ቢፈጠር ወደዚህ እንዳትመጪ፣ የምትፈልጊ አይነት ገንዘብ ሰጥሻለሁ ብሎ ደጋግሞ ቢለምናቱም እሷ ግን ምንም ነገር እንደማትፈልገውና ነፃነቷን ብቻ እንደምትፈልገው ነገረችው። ነገር ግን ነፃነቴን ብቻ ነው የሚፈልገው ብላ ብትነግርም ነገር ግን እሱ ግን በጭራሽ እንደማይሆን ይነግራታል። አይ ይህንን መስማት ቃልም እጅግ በጣም ትበሳጭና ትናደዳለች። ምክንያቱም እሷ የምትፈልገው ዳጊን የራሷ ለማድረግ ነበር። ዳጊ ግን እሷን እንደማይፈልግ ስለረዳትና ቀለበት ለቤሌ ስላደረገ በቅናት ተንጨርጭራ በቅናት ራሷን ትስታለችና ፍቅረኝን እየቀማችኝ እቺ ገረድ እያለች እሷ ስታንቋሽ ስትሰማ ቆይ አንቺ ማንሽና ነው እንደዚህ ሰውን የምታጠይ አንቺ
ማንሽ በእውነት ሰደበችበት፣ ጨወችበት ማለት ነው። እናም ገረድ እያልሽ እንዴት ገረድ ብለሽ ትናገራለሽ? አንቺ እኮ ከአንድ ያለባት ያለምን ያሳደገችሽ የአንድ ሰው ተራ ሴት ልጅ ነሽ። እንዴት ያችን ልጅ እንደዚህ ታናገራለች? ጭራሹ ዝቅ ብለሽ ትሳደባለሽ። አንቺ እውነት የኔ ልጅ ነሽ በማለት ትጨውበትና ትሰድባታለች። ነገር ግን እሷ አሁንም ቢሆን የራስሽን ጥፋት የሰው ንብረት ላይ ቁጭ ብለሽ የሰው ሀብትና ንብረት ላይ ቁጭ ብለሽ ጭራሹ እንዴት እንደዚህ ትሆኛለሽ በማለት ትነግራታለች። ነገር ግን እሷ ምንም ነገር እንዳላደረገችው ብትነግረውም አይ በጣም ታሳፍራለሽ፣ ይህንን ካንቺ አልጠብቅም በማለት ትጫወታለች። አይ እኔ ያልኩሽ እንደዛ ነው በማለት ትነግራታለች። ቢሆንም ግን ጥሩ አልሰራሽም፣ እንዴት እንደዚህ ታደርጋለሽ በማለት ትጫወታለች። አይ እንደምታስቢ እኮ አይደለም ብላ ብትነገርም ብሌም ሳሚ ዳጊ ደውሎ እያወራት ነበር። ከዳጊ ጋር እያወራችው እና አልማዝን እንደምትፈልገውና አልማዝን እንደምታስታውሰው ጭምር እየነገራት ነበር። እናም ስነግራት አልማዝ ያለፈችበት ወይም ደግሞ ያደረገችው ነገር በሙሉ ስትነግረው ነበር እና የተፈጠረው ነገር በሙሉ ስትጠይቀው እሷ ምንም ነገር እንዳላደረገችው ስትናገር ነበር። እናም አልማዝን የሆነ ጊዜ አይቻት ነበር ብላ የነበረ ታስታውሳለህ ብላ ዳጊ ስትጠይቀው እሱን በትውስታ እንደማስታውስና የእህቷ ቁጥር እንዳለ ነገራት እና ቁጥሩን ካለ እንግዲህ ፈልገው እንደምታገኙና እንደምታናግረው ጭምር ተወስናለች ማለት ነው። እንግዲህ ብሌን ተኝታ እያለ ሰላም የአልማዝ ነፍሰ ገዳይ ነሽ በማለት ጽፎ መሬት ላይ ተጽፎ ስታይ በጣም ደንግጣ እየጮኸች ነበር። ምክንያቱም በጭራሽ እትዬ ምን ተፈጠረ ምንድነው ብላ ስትለምናት ከማልቀስ ውጪ ምንም መልስ አልሰጠቻትም ነበር። እባክሽን ተረጋጊ ስትል ጽፎ ስትመለከት እሷም እጅግ በጣም ትደነግጣለች። ምክንያቱም የተጻፈ ነገር በጣም ያስደንግጥ ነበር። ይህን ስታይ ቃል ደስ ይላታል። ምክንያቱም ቃልም ይህን አልማዝ በህይወት እንዳለችው በደንብ ጠንቅቃ ታውቃለች። ነገር ግን እሷን ገዳይ ለማድረግ ስታስመስል ነበር። አልማዝ ግን በጣም እየጮኸችና ራሷን መቆጣጠር አቅቶት በጣም አዝና ነበር። ግን እሷ ምንም ነገር እንደዛ የሆነች ቃል በጣም ደስ ብሏት ነበር። ምክንያቱም የዚህ ነገር ውስጥ እጇ ስላለ ማለት ነው። እና ይህንን ነገር ማን ነው እየተጫወታለ? እርግጠኛ ነኝ በኃይሉ ነው የሚሆነው በማለት ታስባለች። በኃይሉ መሆኑ ነው ይህን ነገር ያደረገው። በጣም ቃል ደስ ይላታል። ሳሚም ከወደቀበት ተነስቶ እጅግ በጣም አዝኖ ዳጊን ለመግደል ዳጊን እሰራለታለሁ የማይረባ በማለት ይሄዳል። እናም ያብስ አልማዝን እንደገደለችው በራ ላይም ቤት ውስጥም ግብ ውስጥ እንደጻፈም ተናገረ። እናም በቅርቡ ሰላም ታብዳለች ብሎ ወንድሙ በኃይሉ ተደሰተ። እና ተረገመች በቅርቡ የማፈልገውን ነገር ወዳ ሳይሆን በግዷ ትሰጠኛለች በማለት እጅግ በጣም ይደሰታል። አልማዝ 1 ወር ብቻ ነው ለባይሉ ሰጠችው። በዚህ 1 ወር ውስጥ ሙላ ንብረቷን ካልወሰድኩ እኔ ሞቻለሁ በማለት ይይዝታል። እና አልማዝ እኔንም ሰገዳይ አይደለሁም በማለት ስታለቅስ ነበር። እና ሀረግ ግን በጣም አዘነችላት። ምክንያቱም እየተፈጠረ ያለው ነገር ከባድ ነበር። እጅግ በጣም ታስናለች እና ምን ማድረግ እንዳለባትም ግራ ተጋባ። እውነት ሰላም ብቻዋን መሆን እንደምትፈልግና ክፍሏ መግባት ረፍት እንደምታደርገው ስጠይቀው፣ ነገር ግን ቃል እውነት ሰላም ነፍሰ ገዳይ ነች? ሰው ገለ ታዲያ ነፍሰ ገዳይ ጋር ምን ትሰራለሽ? እያለ እየጠይቃት ጀመረ። ነፍሰ ገዳይ ጋር ምን ትሰራለህ? እብድነ እንዴ ብሎ ጠየቀው። እና ነፍሰ ገዳይ አይደለችም በእኔ ምክንያት ነው እዚህ ውስጥ የገባችው ብሎ እየነገረችው ነበር። እና ሀረግ ደውላ ለፖሊስ ልታጋልጣቸው ነበር። ዳጊና ሳሚ በጨረሻ ተገናኙ። እንዲህ ብደፈር ነው ያንተ ውሾች የምትልክብኝ? ራስ ከኔ ጋር መፋለም አቅቶክ ነው? አይ በጭራሽ እኔ የላኩም ጓደኞቼ ናቸው እና እኔ የላኩም ብል ስነግረ እና ምን ማለት ነው ቃል ስትጠይቀው ሀረግ አዎ ለእኔ ብላ ነው ችግር ውስጥ የገባች ስትል ምን ጉድ ነኝ ብላ በጣም ሰላም እጅግ በጣም አዝና እያየቻት ነበር። እናም እያለቀሰች ነበር። ለእሷ እጅግ በጣም አዘነችው። ሰላም ግን እኔ ነፍሰ ገዳይ አይደለሁም በማለት እጅግ በጣም እያለቀሰች ነበር። ዳጊም እኔ እውነት እንደምታስበው አይደለም እንዴ ላስረዳ፣ እኔ በጭራሽ እንደዛ አላልኩም፣ እንድጎዱ ወይም ደግሞ ሰው አላልኩም። ዳጊ ሳሚ አቁም ብላ ብሌን ጮች እንዲህ ብደፈር ነው እጁን የምታነሳብህ? ቆይ አንተ ከመደባደብ ሌላ ስራ የለም እንዴ? ችግር ምንድን ነው?
አዎ እሱ ጓደኞቹ ልኮ በጭራሽ ዳጊ እንደዛ አያደርጉም ስትከራከር ነበር። ቆይ ብሌን ግን እኔ ምንጭ ነው የምታምኘኝ? አንድ ቀን ግን ስታምኘ ትጸጸሻለሽ በማለት ይነግራታል። እንግዲህ አልማዝ በህይወት መኖሯና መሞቷን ለማረጋጋት ብሌን እህቷ ጋር ደውላ አልማዝ በህይወት እንዳለ አረጋገጠች። ወደ ተመልካቾቼ የዛሬ ቪዲዮ እንወስድ ነበር። በቀጣይ እስክንገናኝ ድረስ በያላችሁበት ሰላም ፍቅር ጤና ከእናንተ ጋር እያልኩ ሰናበታለሁ።